ማን ነው ስምሽ? ምክትል ኢንስፔክተር ስመኝ ቱሬ። ለምንድን ነው ወደ ፊት ለፊት ለመምጣትና ለመናገር የፈለግሽው? ወደ ጌታ ስመጣ ብዙ ቻሌንጆች ያልፈውብኛል። እኔ በህፃንነቴ በማላቀው ሰዓት በባዶ እግር በሸምበቆ ቸርች እየሄድን ኳይር እያገለገልን አደግን። 12 ዓመት ሲሆነኝ ባካራ እስቲልናው ከዛች ጊዜ ጀምሮ እስከ 38 ዓመቴ ድረስ ዋጋ ከፈልኩ። እሰራለሁ። አሁን እኔ መንግስት ሰራተኛ ነኝ አይደል? 10 ሰዓት ተነስቼ 80 90 እንጀራ ጋግሬ የሆነ ስራ ገባል። ሰው ሲኖር እኮ አይደክምም፣ ነቃል። ባለ ጉዳይ ከሌለ ቢሮ አንቀላፋል። ሲቀጥል ደግሞ ጎመን በስጋ ትሪፓ ምናምን ወተት አንጀት ጨጓራ ምናምን የሚሰራል። እሱን ሰርቼ 3 ሰዓት ሲል ወደ ስራ ገባል። 7 ተኩል ስመጣ ሚኒቴሪየን አወልቅና ሽቲ ለብሼ በርሜል አጥባለሁ። ጠጅ ቤት ነበረኝ። ገሾ ከተቀቀለ ገለብጣል። ሚሞላ በርሜሎች ካሉ እሞላል። ግን ያን ሁሉ እየለፋው አንዳች ነገር ለውጥ የለም። 2011 ኦርቶዶክስ ሆኜም በሃይማኖቴ ጠንካራ ነኝ። ማዝነው ለኔ ቢጤ ነው። ዝክር ዘክራለሁ። እግዚአብሔር አብ ጽዋን ጠጣለሁ። ግን መጀመሪያ ኖርማል ሰው ሳይበላ የኔ ቢጤን ነው ፈትፍቼ ወስጄ ማበላው። ለካ ለዛሬ እግዚአብሔር ያሰባት ቀን ነበረቻቺ። እንዲህ ያልኩ የሆነ አርብ ወይ ሮብ ነው የሚመስለኝ። እንጀራ ጋግሬ ሽሮ ሰራሁና እንዲህ ጥቅል ጎመን ምናምን እየጠበሱ ሰራተኛዬ ትንሽ ናት፣ ህፃናት አሉ ትምህርት ቤት ያልደረሱ። እንዲህ የሰራው አዙሮኝ እንዲወደው ከሰላይ ይሄ እጄ ይሄው የተጨማደደ አዙሮኝ ራሴን አላቀም። እንዲህ ስወርቅ ሰራተኛዬ ሮጣ ከሰልማ እንደጃውን ባታነሳ እጄ ይሄ ቆማጣ ነበር የሚሆን። ከሰዓት የሆነች ፖሊስ ጓደኛ በጌታ የሆነች አለች። አገልጋይ ጋር ውሰጂኝ አልኳት። የሆነች ጋር አገልጋይ ጋር ወሰደችኝ። ጸለየችልኝ። ተረጋጋው። ከኋላ የሆነች አንድ እህት በጌታ የሆነች ፎቶሽን ሲጫለችኝ። ለምን አገልጋይ ጋር ልውሰዳል እና እኔ ለምን አልሄድም አልኳት። ይዛኝ ሄደች። ጌታ በቃ የዛኔ ልቤን ነካኝ። ከዛ ወዲህ ለሱ ነግሬ ባለቤቴን አውርቼው መሄድ መመላለስ ጀመርኩ። ሂጂ በቃ ችግር የለውም ማለት ማንም ሃይማኖትሽን ቀይሪ ሳይለኝ 2011 እንዱ አልኩት። እሱም በጌታ ነበረ ባካርጎ ነው። እኔ በቃ አሁን ደከመኝ። ለፋው ሰራው፣ ለውጥ የለም። እኔ በልጅነቴ ያገለገልኩት አምላክ ትቼው የወጣሁት አምላክ ስለሚፈልገኝ አሁን ማንም አልሰበከኝም። ይሄው ለጌታ እጄን ሰጠው። ይሄ ክር ቀንበር ነው። እኔን ሊያድነኝ እኔን ሊያሳርፈኝ አልቻለም ብዬ በጠሱ። ሳሎን ቁጭ ብለን ልጆቻችን አሉ። ትልቁ ልጄ በዛን ሰዓት አልነበረም ቤት። ያው እየወጣ ይጥፋል፣ ማረሚያ ይገባል። በልጅነቱ ነው የጀመረ። ያም ያለ መባረክ ከኦል የሚመራ ልጅ ነው። ተሸላሚ ልጅ ነው። አይምሮ ቶፕ ነው። የ6ኛ ክፍል ጽሁፍ አይመስልም ይሆን ጽሁፉን ብታይ። አሁን ከዛን እሻለ በቃ ያሸነፈ ይወርሳል። እኔም በሃይማኖቴ አንቺም በሃይማኖትሽ አለኝ። እሺ ብዬ ቀጠልን። አሁን በኢፋ ቸርች መግባት ሲጀምር ቤት ተንበርክኬ ጾም ጸሎት ሲጀምር ጦርነቱ ጀመረ። በቃ እንዲህ መትሬስ ተደቃቀን። እኔ በሃይማኖት አልበረታው። አሁን መንፈሳዊ ውጊያ ከመጀመሪያ ከንስሐ ጀምሮ ዛሬ ካስተማርከው ድረስ ይሆን አንዳች ፊደል ከነ ህይወት ይወጣ የለም። በቃ ተቀጠለ እያለ እናቴም ቤተሰቦች አመት ከምናምን ዘጉኝ። ይሄው ሃይማኖቷን ቀይራ የልጆቼን ማተም ፈታ እያለ እናቴ በቀብሬ አትቆሚ ማለች። ያለ አባት ነው ያሳደገችኝ። በ6 ወር እኔ አባቴ ሞቶ በእንጀራ አባት ነው ያደግኩት። ያለ አባት ማደግ በእንጀራ አባት ማደግ ብዙ ነገር አለ። ዋጋ ከፍላለች እናቴ ወንድሞቼንና እኔን እማ አልኳት። ትዝ ይለኛል ወናጎ ለስራ በየርኩበት ደውላ አትቀብሪኝም አለችኝ። ምን ሆነሽ ነው እማ አልኩ። ያንቺ አልፎ የልጆቹን ማህተም በጠሻለ። እንደዛ አይደለም እኮ ኪዮ ነው ማለት እንደዛ አይደለም። እኔ እሁድ እሱ ለካ ከሰዓት ደውሏል። እሁድ አምልኬ ቸርች እዛው ሰፈራል አምልኬ ስመጣ ምሳ ቀረበ። መጥቻለሁ እንዱና ብዬ መጣና ምሳ እየበላን ተቆጥቶ ገባ መኝታ ቤት። እኛ በላንና ልጆች እኛ በላንና ተከትየው ገደም ብሏል አልጋ ላይ። ተከትየው ገብቼ አባ ነው እኔ የምለው እሱ ማሚ ነው የሚለኝ። አባ ምን ሆነህ ነው ሲለው ብቻ ሽጉጡን ለካ ትራስ ስር አድርጓል። አቀባበለና ብደፋሽሳል። የ12 ዓመት ልጅ በዛኔ ቢያንስ 8 ዓመቱ ዘሎ ኬት እንደመጣ አላቅም። ሲመጣ ትራሱ ስር ከተተና ቀልድ እኮ ነው አኪያ ነው ስሙ። አኪ ቀልድ ነው ሂዳለ። ልጄ እየተንቀጠቀጠ ወጣ። እኔ ምንም አልፈራሁም። ከዛ ወዲህ ገልሻለሁ አለኝ። እኔ በሞት ነፍሴ ወደ አምላኬ ስጋዬ ነው እዚህ የሚበሰብሰው። ግን እድሜ ልክን እየተቀበዘበስክ ትኖራለህ። እኔ አሁን ሞትን አልፈራ፣ ግን አንተ ዋጋ ትከፍላለህ። እኔ ድኛለሁ ብዬ አልኩ። ከኋላ እሱ ከወጣ ወዲህ ትራስ ይዞ ሲል አለፈያም ሽጉጡንም እንትንም አላልኩ ደብቄ። እኔ ወደ ሌላ ፕሮግራም ልደት ነበረን ሄር እንዲህ እያል ነገር ተባባሰ። አሁን ምክር በሚለው መንፈሳዊ ውጊያ የሚለው ይሆኒ በቃ ምንም ነገር
ከመጀመሪያ እስከ መጨረሻም ቢሆን እነዛ ነገሮች የጓደኛ ምክር። እሷ ጴንጤ ሆና 2 ቢላዋ እየበላችሁ ትላንት እንከባበር ተባብለናል። ይሄ እግዚአብሔር መድረክ አይደል? ይሆን አይዋሽም። አንተን ልዋሽ ይችላል፣ እግዚአብሔርን ግን አልዋሽ። የልጆች አባት ነው፣ 3 ወንድ ልጆች የወለድኩለት። በቃ ውጊያ በዛ። የሚሰጠኝ ስም እንዲሆና እሷ እከሌን አግብታለች፣ አገልጋይ አግብታለች። በቃ ውጊያው አልችልም። መጨረሻ ላይ 2014 ከትላንት ወዲያ ስትናገር አሁን ላይ ቢሆን አባቴን አላጣውም ማለት እኔ አሁን ይሄን ትምህርት እንደተማርኩት ከዛ በፊት ወደ ጌታ እንደመጣው ብማር ባለቤቴን አላጣውም ነበር። ምን ይለኝ ነበር? አድኝኝ። መጨረሻ ንብረት አሽሽቶ ሁሉ ነገር ካበላሸሽ ወዲህ ማሚዬ አድኝኝ እያለ 4 ቀን ሙሉ ጸበል ልከው ጸበሉ ሰጂኝ አለ። ወንዶች በሴቶች መግባት አይችሉም። በኦርቶዶክስ ሃይማኖት የኖርንበት ስለሆነ ወንድን የሚያስጠምቀው ወንድ ነው፣ ሴትን የሚያስጠምቀው ሴት ነው። እኔ አልችልም። እኔ ለሃይማኖቴ ብዬ አይደለም፣ መከፈል ያለበትን እንዱከፍልልሃለሁ። እኔ በአንተ መጥመቅ የምትጠመቅበት አልገባም፣ በእኔ አንተ መግባት አችልም ብዬ ታናሽ ወንድሜ አዋሳ ሹፌር ነበር የመንግስት ፍቃድ ሙላናና አልኩት። ሮብለት ይዞ ሊሄድ ጋቢ ምናምን ተስተካከለ። ጸበል ሊገባ አንተ እስከ አቦስቶና እሱን እኔ በሹፌሮች በማቀው ሰው ወይ እኔ እስከ አቦስቶ አምጥቼው ይርጋለም ነው የምገባው አለ። ከዛን ወደ ልጆች ህፃናት ናቸው ማንም የላቸው አረጋለሁ ብዬ ተስማምተን ልክ ብራዘርን ውጣ ከአዋሳ ውጣና አቦስቶ ጠብቀው ልለው እኔ እጄ ጾም ጸሎት ላይ ነበርኩ። ሮብ ነው ቀኑ። በቃ ጸሎቴን ጨርሼ ቡና ምሳ አቀራርቢ አልኳትና ሰራተኛዬን ልክ እኔ ስነ አልሄድም አልኩ። ለምን? ታሪኩ እኮ አስፈቅዷል አልኩት። ታናሽ ወንድሜ ታሪኩ ነው አስፈቅዷል። ጸበል ይውሰድ ጸበል ብለኸኝ በቃ እንደ እምነት ነው ይውሰድ አሎ። አይወስደኝም እኔ ምንም አልሆንኩም አለኝ ነው። እሺ ብዬ ታውኩ። እኔ ነቢይ መስፍን በሹ በ24 2014 ተራራ ላይ አዋጅ ነበረው። ያንን ከአንድ ጓደኛዬ ፖሊስ ጋር የት መጣን? ቤተፋጌ። ጠዋት ጤነኛ ነው ዮኒ ጤነኛ ነው ቤት አስቀምጬ መጣሁ። ሲሄድ ግን ራሱን አጥፍቶ አስክሬን ነው ከሆስፒታል የተቀበልኩት። ምን አጠፋ? በሽጉጥ ብዙ ጊዜ ይሞክራል። እደብቃለሁ። የኔንም የሱንም ሽጉጥ ከፍሪጅ ስር ነው የደበቅኩት። መጀመሪያ ሰራተኛዬ ስትነግረኝ በጣም ተጨናነቀ። ኪዳነ ምሕረት ወንድም ጉራጌ ነው። ተሰብስበው ለካ ይዘውት ሄዷል። ለፍልፏል። ሰይጣኑ አልወጣም እንጂ ማን እንዳሰራበት እንደተደገመበት ተነግሮታል። ለኔም ጌታ በብዙ ነቢያት በራሴም እየገለጠልኝ ነው። ግን አላምን አለ። ኪዳነ ምሕረት ጠዋት ይዘውት ሄዱ። ሐሙስ ለፍልፎ እኬሌና ያሰራበት ብሎ ጮኋል ነው የሚባለው። ለኔ ተደበቀ እንጂ መኖሪያ ቤታችሁ ነው ራሱን ያጠፋ። አው ልጆች ህፃናት አሁን ጥያቸው የመጣሁት የ12 ዓመት የ8 ዓመትና የ7 ዓመት ልጆች አሉ። ህፃናት የራሱ ልጆች ከምንም በላይ የማያምናቸው። ከዛን ልክ ጌም እየተጫወት ከጸበል አምጥተውት ሳሎን ጌም እያጫወታቸው አሉ። 10 ሰዓት ልክ ሲሆን እንትን የቡና መውቀጫ ብረቷ ዘነዘና የለችም። እሱን አምጥቶ ራሱን ሊመታሰል ሰራተኛዋ ሄጀ ዘልዬ ያስኩኛል። በዛን ሰዓት በቃ አይኑ ቀልጦ ሆረር ሆነብኛለች። ልጅቷ ዘነዘናዋን ይዛ ሮጠች። ልጆቹን ፈርተው ሸሹ። ልክ ለካ በሞባይል ባትሪ ቤት ውስጥ እንትን አስሶ የኔንም የሱንም ሽጉጥ አንድ ላይ ነው የደበቅኩት። እንትን ወስዶ በራሱ ሽጉጥ ራሱን መታ። ጉዳት አልነበረውም። ዮኒ ይሄ አይኑ ነው የወጣው ነው የሚሉኝ። 40 ደቂቃ ግሉኮስ ሲጀምር ጭንቀት ጀምሮታል። ከሳምንት በላይ አድኝኝ ማታ አልተኛም፣ መዞር አልችልም። መጡ እነ እከሌ ይሄው ሊወስዱኝ ሊገሉኝ ይላል። አልተኛም። አድኝኝ እያለ ነው የሚያድረው። ተነስተን ጭኮ እንደደረስክ የማላቀው ስልክ ይደወላል በተደጋጋሚ። ወንዙ መሻገሪያ የለም። ወደ ዲላ ስንገባ እዛ ጋር ስደርስ ሰራተኛ ጠጅ ቤት ሰራተኛ ደወለና እንዱ ወደቀ። በጌታ በኢየሱስ ስም አይሆንም፣ ጌታ ወይ አስመልጠዋል። ብዙ ክዳን ነበረኝ። አብራችሁ ወንጌልን ታገለግላላችሁ፣ ለኔ ትቆማላችሁ ብሎ ጌታ ክዳን ይገባልኝ ነበር። የሚሆነው ሳይሆን እኔ ወደፊት እንዲህ እንሆናለን ነበር። የሚመጣውን ይሄ ከጎን ያለውን ውጊያ አላስተዋል። አሁን መንፈሳዊ ውጊያ በቀደም ስታስተማር እኔ ከራሴ ጋር ሆኜ አልነበረም ምማረው። ምክንያቱም እኛ አንድ አቅጣጫ ብቻ ነው የምናየው። ጠላት በብዙ አቅጣጫ ይመጣል። ሄድኩኝ። ሲሄድ ፖሊስ ቤቴን ከቦታል። ቤት መግባት አልችልም። ቦርሳዬንና ያስኩትን ለቅቄ ውሃና ዘይት እየተጸለየበትን ይዤ በሞተር ሆስፒታል ሲሄድ ግሉኮሱን እየነቃቀለው ነው። ነፍሱ ወጣ ማለት ነው። እዛም በቃ ይሆንዬ እስከ መቃብር ድረስ ገላ በጓሮ ወጣ ነው ይሉኛል። አባቸው አስገድሎ ነው ይላል። ማይነገር በኔ አባቴ ያልተሰደበው ስድብ ይቺ ውሻ ጴንጤ ሆና ነው ይሉኝ። በቃ ምድር ላይ ያለ ስድብ አልቀረኝም። ያ ምንም አልደነቀኝም። የገዛ ቤተሰቦቹ አድኑልኝ ምለው መልሰው ጠላት ሆኑብኝ። ልጃችንን አስገደለች ብሎ ተነገረ። መጡ ከሀገር ቤት ከጉራጌ ሀገር። የኔ ቤተሰብ አማሮ ናቸው። እኔ የለውም ደንዝዣለሁ። ማልቀስ አልችልም። በድን ሆኛለሁ። በቃ እንደ እብድ ምን እንደምል አላቅም። መጨረሻ ላይ አይቀበርም። አንዴ ሚሊኒክ ሂድ ሲባል፣ አንዴ እሷ ቀድሚያ ትታሰር ሲባል ጸጥ በይለኛል። ምንም አላወራም።
ቀበርኩ። ቀብራም ትታሰራለች ሲሉ አልታሰርኩም። ሰራተኛም ካልመሰከርሽ የኔ ወገኖች ከኔ ጋር ካልመሰከርሽ ገደለች፣ እንዲህ አረገች፣ አስገዝታ የገዛ ጓደኞቹ መተው ያነሱት እሷ አልነበረችም። ራሱ ነግሮናል። ቀን ጸበል ሲወስዱት የት ሄደች ስመኝ ሲባል አዋሳ ሄዳለች ብሏል ራሱ። እና እሷ የለችም እኛ ግፍ አናወራም አሉ። ከዛም በኋላ ተጀመረ። መጀመሪያም ነግሮኛል። ሃይማኖትሽን ማትቀይሪ ከሆነ ወደ ኦርቶዶክስ ማትመጪ ከሆነ 5 ሳንቲ ዱዲ የለም ጨርሻለሁ። እኔ ደግሞ ኖሮ የሚበላ ነው የመሰለኝ። እሱ ኖሮ አግብቶ የሚበላ ነው የመሰለኝ። በእውነት እኔ ህጋዊ ሰው ነኝ አይደል? ዘዴ እኮ አላጣም ነበር። ግን እኔ ምንድነው ድሮ በህፃንነቴ ባክ ስላረኩ ድጋሚ ይሄንን ጌታ መለየት አልፈለኩ። አሁን ንብረት ፍርድ ቤት ካልኩ ምን ልሆን ነው? ልደክም ነው። በዚህ ምክንያት ጌታን ላጣ ነው። እሱን አምኜ እንዴት ይመጣል? መጨረሻ ላይ ቀበሩ። እስቲል ነው አሁን 3 አመት ከ5 ወር ከ21 ነው 2 ቀን ቤተሰብ ጋር አንደዋወልም። ከሱ ቤተሰብ ጋር የኔም ቤተሰቦች ለቅሶ ያልመጡ አሉ። የእናቴ ልጆች ወንድሞቼ ጴንጤ ሆና ነው የገደለችው ብለው እኔ የገባኝ ገብቶኝ ነው። እሱን አጣለው ብዬ አይደለም። የእግዚአብሔር ፍቃድ ግን ሆኗል። እስቲል ነው ማላናግራቸው ወንድሞቼ እህቶቼ ቤተሰቦች አሉ። የሱ አባት እናት ወንድም እህቶች ሁሉ በትኩሱ ሲደውሉ አላነሳ አልኩ። ምን ብያለሁ? አድኑልኝ ብያለሁ። እኔ ንብረት አይደለም። ቢያንስ እኔ ያለ አባት አድጌ እኔ ታሪክ በእነሱ እንዳይፈጸም አግብቶ እንኳን ለልጆቼ አባቱን ብዬ አባቱን ለምኛል። ያን ስላላረጉ ተቀይሜ ነበር። ቅርታ መጠይቀው አንደኛ እግዚአብሔርን ነው እውነት ከማንም ከምንም በላይ። ሁለተኛ ዮኒ አንተን ይሄን ሰሞን በጣም ረብሽሃል። ባንተ ላይ ያለው እግዚአብሔር መንፈስ ነው። ቤት ውስጥ ስልክ አሁን እዛ ነው እንጂ የድሮ የ2011 ትምህርቶች ፕሮግራሞች በስልኬ ላይ አሉ። ላንተ ያለኝ ቦታ ከማንም በላይ ነው፣ ከእግዚአብሔር በታች። ሁለተኛ አንተን ነው። ሶስተኛ ወንድም እህቶቼን የእናቴን ልጆች እናቴን ስላልበራላቸው አሁን ሲገባኝ እኔ እንዴት በህይወቴ እል ነበር። ለካ መንፈሳዊው ጋር በምትወደው ሰው በራስ በሆነ ሰው ነው የሚጀምረው። ለዛ እናቴ ይቅር ብዬሻለሁ። አላወቀችም። አሁንም ዲላ ጸበል ኪዳነ ምሕረት ገብታ ነው ትቻት የመጣሁት። እሷ ጸበል ናት። እኔ ትቻት የመጣሁት እዛ አርጌ ነው። እግዚአብሔር ከአይናቸው ላይ ቅርፊቱን ያንስ። በእውነት አይናቸው ይከፈት። እኔ ያየሁትን እውነት እንዲያዩ ከአይናቸው ላይ ቅርፊት ይራገፍ። በእውነት ይሄንን ጌታ ቢያውቁ አይናገሩም። ሌላ ለባለቤቴ ወንድሞች እህቶች አባት እናት 20 ምናምን አመት በልጄ እድሜ ጦሪያቸዋል። ቤት ሰርቻለሁ። ማውራት አያስፈልግም። አሁን ለምን ለጠፋው ንብረት ሳይሆን ለምን አድኑልኝ ብዬ በህይወት እንዲኖርልኝ አላረጉም ብዬ እንጂ ስለጠፋው ንብረት አይደለም። የጠፋው ጠፍቷል። እኔ ኋላዬን ትቼ አሁን ወደፊት ያለውን ለመያዝ ነው ምኞቴ። ግን እግዚአብሔር ይቅር ይበላቸው። ባሉበት መስቀልም ነይ ብሎ መልእክት ልከው ቀርቻለሁ 2013። ለዛ እስከ ቤት መልእክት ልከው ልጄ ሄዷል፣ እኔ አልሄድም፣ በደም ላይ ምግብ አልበላም፣ እኔ ምንም ነገር ሳይፈታ ቤተሰብ መጥቶ ይቅር ሳንባባል አልሄድም ብዬ ልጆቼንም ይዤ ሳልሄድ ቀርቻለሁ። አባባ እግዚአብሔር ይማሮ ታመዋል። አሁን በጣም ከዛን ወዲህ መተው አልቀበሩም። ባይዘዌ እሱ ሊሞት 4 ቀን ሲቀረው እሳቸው እንዲወርቀው አንደበታቸው ተይዞ አዲስ አበባ ሆስፒታል እያሉ ነው እሱ ራሱን ያጠፋው። አባባ ይቅርታ፣ ብዙ ጊዜ ጌታም ሂጂ ባንቺ እጅ ነው መድኃኒት ብሎኝ ሄጄ ይቅር አላልኳቸው እና አባ ይቅርታ ይቅር በሉኝ፣ እማማ ይቅርታ ይቅር በሉኝ። አጨብጭብላቸው። ቶቹ ይቅር በሉኝ። አጨብጭቡላት። እሺ